አብረን እንዳሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቅሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግሻለሁ። አዘሩ ቀለጠ። አርግሻለሁ አብርሽ። እና ታዲያ እርግዝና ያስጠፋል እንዴ? ጉዴ ፈላ። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ምን አይነት ችግር እንደሆነ አናውቅም፣ ግን አሁንም አብረንሽ እንድንሆን እንፈልጋለን። ያ ደግሞ የሚሆነው ስትነግሪን ነው። ካልነገርሽኝ እንዴት እናውቃለን? የልብሽን እኛ ኬት እናውቃለን? ስለዚህ ንገሪ፣ ወይ ደግሞ ለእኛ መንገድ ካቃተሽ ምናልባት እኔም ማርቲም መሄድ እንችላለን። ኧረ ማርቲ ታውቃለች ነገሩን። ያው ትንገሪ ስላለቻት ነው ያልነገረችኝ የነበረው እና ማርቲ ታውቃለች። ታዲያ ቃ ነው እንዴ ስታስመስል የነበረው? እኔም እኮ ብያለሁ ድሮ። ምንም ነገር አትጨነቂ እሺ? ማለት አብርሽ እኔ ነገሩን ቅርቤም ስለሆነሽ ለማርቲ ብቻዬን ከምፈነዳ ብዬ ነው እንጂ ላይክ አንተ እንዳታውቀው ፈልጌ ምናምን አይደለም። ግን ደግሞ እንደገና ደግሞ ምን ልበልክ፣ በእኔ ጉዳይ በደንብ ይመለከትሃል። እንደገና ደግሞ ስጠፋም ያለ ምክንያት በዛ ልክ እኔ አንድ ቀን ስልክ ሳታነሳልኝ ስትቀር ምን ያህል እንደምትናፍቀኝ አውቃለሁ። እና አላውቅም፣ ምናልባት ቃል እየገባህልኝ ሊሆን ይችላል፣ ግን ደግሞ ያልጠበከው ነገር ሊሆን ይችላል። ይህን ነገር ለምን ልትለኝ ትችላለህ? አላውቅም። ያንተ መልስ ምን እንደሆነ አላውቅም አብርሽ። ግን ደግሞ አሁን ላይ እኔ እንጃ፣ ይህን ነገር አንተ ማወቅ አለብህ ወይስ የለብህም? ወይስ ራሴ በራሴ ነኝ መወሰን ያለብኝ? ምን አይነት ህይወት ወደፊት ራሱ እንደምኖር ግራ እስኪገባኝ ድረስ ማለት ነው የተፈጠረብኝ ነገር ማለት ነው። እና ምን እንደምልክ አላውቅም አብርሽ። ምነው ደርሼ እመልሳለሁ ብለሽ ነበር እንዴ? ከዚህ በላይ መጨነቅ አይገባሽም። እሱም ደግሞ እንደዚህ አታስጨንቂ ማለት እኔ አብርሽ እውነት ማታ ሁላ ስትደውል ለነገር ሁላ ፈልጌ ነበር፣ ግን ያለ እሷ ፍቃድ ሁሉም ነገር ከምታውቅ ብዬ ነው ዝም ያልኩት። ኤርሚን ደግሞ እንደምታውቂው መሆኑ አይቀርም አይደል? መሰማቱ መወራቱ አይቀርም። ግን ከሌላ ሰው ከሚሰማው አንቺ ተረጋግተሽ፣ የአንቺም እሱ የሚመለከታችሁ ጉዳይ ስለሆነ አንቺ ተረጋግተሽ ለእሱ በጥሞና ብታስረጂው ጥሩ ነው። እኔ እንጃ፣ ምናልባት እንደዚህ አይነት እኔ በጣም በህይወቴ ብዙ ነገር አሳልፍ ያውቃለሁ፣ ግን ደግሞ እንደዚህ አይነት ነገር ገጥሞኝ አያውቅም። እና በምን አይነት ነገር አንተን ማስተናገድ እንዳለብኝ፣ በምን አይነት ነገር እንደዚህ አይነት ነገሮችን ማስተናገድ እንዳለብኝ ግራ ስለገባኝ ነው አብርሽ። ተረዳኸኝ? በህይወቴ ብዙ ቻሌንጆችን አልፍ ያለው፣ በጣም ብዙ ነገር ገጥሞኛል፣ ግን ደግሞ አላውቅም፣ በጣም ለእኔ ከባድ ነገር ነው የሆነብኝ። እንዴትስ ብዬ ነው እንደዚህ አይነት ነገር ምን ብዬ ልንገርህ? በእግዚአብሔር ብቻሽ ከምትፈለጊ ተጨናንቀሽ የትኛውም ነገር ከሚሆን ተናግረሽ ቢቀል ይሻላል። መፍትሄ ብንፈልግለት ይሻላል። የትኛውም ነገር ካልሆነ እኔ ልንገረው። አይ ቆይ እንዳትነግሪው ማለት ነው። እኔ እኮ ይሄን ነገር የነገርኩሽ ማለት ነው እንድትነግሪው አይደለም ማለት እንዲቀለኝ ነው አይደል? ያ ሁሉ ነገር ስትይኝ እንደዚህ እንድትነግሪው ነው ማለት ነው። አይ ልሽ ሊደበቅ የሚችል ነገር አይደለም ማለት ልደብቅ ከቻልሽ አንቺ እንደምትጎጂ አውቃለሁ። እኔ ደግሞ አንቺ ከምትጎጂ ሁሉም ነገር ልክ ነው። አብርሃም በማወቁ ምንም እንትን የሚል ነገር የለም። ለዛ አብርሃም ማወቅ አለበት። አቤልም ቢሆን ማናችንም ቢሆን ለእኔ እንደነገርሽው እነሱ ማወቅ አለባቸው። እኔም በጣም ስጨነቅ በጣም ሲከፋኝ ነው የመጨረሻ ደረጃ ስደርስብሽ ነው የነገርሽኝ። ግን እኔ ቅርብሽ ስለሆንኩኝ አብርሽ እያደርግ ስለሆነ ያየሽው። ግን የአብርሃምንስ በምን ታውቂዋለሽ? እሺ ከዛ በኋላ አብርሃም ስለኔ ምን አይነት አመለካከት ይኖረዋል ብለሽ የምታስቢ ነገር ሊሆን ይችላል እኮ ማርቲ አይደል? ይህን ነገር በደንብ እንዳስጨነቀኝ እሱ ማጣት እንደማልፈልግ ይህን ነገር እንዴት ነው በቃ ቆይ በኋላ ስገፍቶ ሲመጣ ምን ልታረጊ ነው? መቼም አትወጪ ወደ ኋላ እውነት እርግዝና ከሆነ አትበለኝ። አሁን ያለሁበትን ሁኔታ አትጠይቀኝ በእናትህ ካልኩሽ። እኛ ትክክለኛውን ነገር ማወቅ እንፈልጋለን ከአንቺ። በቃ እንደ ድሮ ሆነልሃለሁ። ማርያምን በእግዚአብሔር አብርሃም፣ በማርያም አትጠይቀኝ በእግዚአብሔር። እንደዛ አይደለም። ተረጋጊ። መጀመሪያ ተረጋጊና ነገሮችን እንትን ማለት ነው። ችግር የለውም። ምንም የሚፈጠር ነገር አይኖርም እኮ ብለን ነው ማለት እንደዛ ትቀየርብኛለች። ሳታረጊ እንደዚህ ሀይ ሀይ እያልሽ ለመኖር ነው ያሰብሽው? በአብርሃም ጉዳይ ኮንሽ ደግሞ አብርሃም እኮ በሱ በኩል ያለውን ነገር ምን ያክል ከጎንሽ መሆን እንደሚፈልግ እየነገረች ነው አይደል? እሺ ግን አብርሃም ችግር የለውም። አብሽ ይኸውልህ በጣም በብዙ ነገር ከጎኔ እንደሆንክ አውቃለሁ። እንደምታፈቅረኝ እንደምታከብረኝ
ቀለበት እስከማድረግ በጣም ትልቅ ደረጃ የሚባል ነገር ለእኔ እንዳደረግክልኝ እና እንደምትፈልገኝ እንደምታፈቅረኝ አውቃለሁ። ግን ደግሞ ይህን ነገር ሲሰማ ታዲያ ታፈቀረች ለምን ይጠላሻል? አንተን ማጣት ስለማልፈልግ ነው እስካሁን የደበቅኩ። ገባ? ያ ሁሉ ጊዜ ጠፋሁብክ። እሺ ያ ሁሉ ጊዜ ጠፋሁበት። ያ ሁሉ ጊዜ ስልክ ስደውልልኝ ሳላነሳ ጨክኜ ስልክ ያላነሳሁበት እና ነገሮችን የደበኩበት የራሴ ምክንያት አለኝ እና እንድትርቀኝም እንድትሸሸኝም አልፈልግም። አብረን ነገር በቃ አብረሃኝ ነገሮችን አብረን እንድናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቀሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብሽ አርግሻለሁ። ጆሮ ቀለጠ። አርግሻለሁ አብሽ። ለዛ ነው እዛን ሁሉ ሰዓት የጠፋሁት። ለምንድን ነው ያስጠፋሽ? የሞከርኩት ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብሻ። የምሬን ነው የምሬን ነው። አዎ አቤል የምሬን ነው የምሬን ነው አብሽ። በእናትህ እንዳሸሸኝ በእግዚአብሔር እንድትርቀኝ አልፈልግም። ሁሌ ተለማምጦ ኖሮ ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ጥሩ ሁኔታ ላይ ላትሆን ትችላለህ አላውቅም። ግን ደግሞ በእናትህ አትራቀኝ፣ አትሸሸኝ። ቢያንስ በቃ ስልክ ማንሳት ያቆምኩ ቀን ጀምሮ ነው ይህን ነገር ያወቁት። ከዛ በኋላ ከራሴ ጋር ደግሞ እየሞከርኩ ነበረ የቤተሰቦችን ነገርም እንዴት አድርጌ ነገሮችን ማስተካከል እንዳለብኝ እና አንተ እንዴት ነው የራሴ ማድረግ ከዚህ በላይ እንዴት አድርጌ የራሴ እንደማደርግ ግራ ስለገባኝ ነው በጣም እየተጨነቅኩኝ ነበር። ታዲያ አንቺ እርግዝና እንደ ወንድሙን እስከ ማሳሰር እስኪደርስ ያደረግሽው መሸሹን አማራጭ ነው። ትክክል። በጊዜው በተፈጠረበት ታይም መናገር አይቀርም ለነገሮች። አሁ ግን ይሄ ጉዳይ አንቺ ብቻ አይደለም አይደል? እኔ ላይ መፍረድ አትችልም አብሽ። አንደኛ እንድትሸሸኝ አልፈልግም፣ በቃ እንድትርቀኝ አልፈልግም። እኔ አንድ ቀን ስልክ ሳታነሳለኝ ስትቀር ምን አይነት ስሜት ውስጥ እንደሚሰማኝ አውቃለሁ ራሴን። ገባ? ይህን ነገር ደግሞ አሁን አንተ ትፈልገዋለህ ወይስ አትፈልገውም? ምን አይነት ሁኔታ ውስጥ እንዳለህ ምን ያህል አቅም ገባ እኮ። እንደዚህ አይነት ነገሮች እኮ ሲፈጠሩ ብቻሽ አይደለም አይደል የፈጠርሽው። ስለዚህ እነዚህ አይነት ነገሮችን ከኔ ጋር ነው ባወቅሽ ታይም ነው ወዲያውኑ እንትን ማለት ማሳወቅ የነበረብሽ። ገባሽ? የሁሉ ቀን መጥፋት እኔንም ከስንት ሰው ጋር ማጣላት ነገር መፈጠሩ ምናምን ተገቢ ያልነበር። ሄደህ አስመርምራት። አሁን የእውነት ውሸት ነው። እያሳለፉት እንደነበረ ሰላም ከነበርሽ አይተሽዋል አውቀሽዋል ብዬ አስባለሁ። ሄዱ ፊቷን ሞጠጥ እያደረገ ከወንድሙ እስከሚጣላ ከተፈጠርካቸው ነገሮች በላይ እኔ ላይ የተፈጠረው ነገር ነው ግራ ይገባኝ። ሴት ልጅ ነኝ። ከዚህ በፊት እንደዚያ ነገር ገጥሞኝ አያውቅም። አብርሃም ለማሳመን እየሞከርሽ ነው። ሾካካ እንዴት ብዬ ነው ልረጋጋ የምችለው? አብርሃም እርግዝና እኮ ቀላል አይደለም ማለት። ኧረ እባክሽ እርግዝና ቀላል አይደለም። አንቺማ መቅመስ አለብሽ በሩታ የሰራሽው ግፍ ማለት ነው። ወንድሙ ጋር እንደዚህ እስከሚቀያየም ድረስ ወንድሙ ጋር ተጣልቶ የሆነ ነገር እስከሚሆን ድረስ አድርገሽ እንዴት ነው? እርግዝና ቀላል አይደለም አይደል? አየሽው አይደል? እርግዝና ምን ትመስላለች? እና እየተሰረቀ ባል ስለሆነ እኮ ነው እንደዚህ የምትለው። እንዴት ብዬ ነው አብርሃም አርግዥ ያለው ምልክ አብረን እየኖርን አይደለም። ብዙ ነገር እያሳሰበኝ ስለነበረ ነው አብሽ። ከዛ ነገሮች በጣም እየተባባሱ ሲመጣል ወደ አንተ መጣሁ እና ቢያንስ ስታገኘኝ ነገሮችን ትተዋለህ ብዬ ነበረ። የጠፋሁበትን ነገር ትጠይቀኛለህ ብዬ አላሰብኩም ነበረ። ግን ደግሞ ላጣት አልፈልግም አብርሃም በእናትህ። እስከመቼ ነው ተለማምጦ ኑሮ? አላውቅም። ሴት ልጅ ላይ ብዙ ነገር ነው የተሰረቀ ባል ስለሆነ አንቺ እኮ ጠፍተሽ ብዙ ነገር ተፈጥሯል። እንዲህ እኔ ወንድሜን እስከማሳሰር ደርሻለሁ። ከሩታ ከዳኒ ጋር የማይሆን ሰጣ ገቦት ገብቻለሁ። ከወንድሞቿ እንደዛው ብዙ ነገር ተፈጥሯል እኮ ሄድ እንዴ። እንደዚህ አይነት ነገር ሲፈጠር በግልጽ ለኛ አትነግሪኝም እንዴ? ለምንድን ነው መራቅን መሸሽን አማራጭ ልታደርጊ? እኔን ተረዳኝ በቃ ብሽ ነው አይደለም ሄርሚ። እኔ ለአንቺ ቀለበት እስከማደርግልሽ ድረስ የደረስኩት አንቺ ላይ ብተማመን እና ነገ ከነገ ወዲያ አብረን እንኖራለን ወይንም ተስፋ አለን ብዬ ስለማስብ ነው አይደል እንዴ? አዎ ግን ምናልባት ይሄ ጊዜው አይደለም ልትለኝ ትችላለህ። አላውቅም ያንተን መልስ። ለዛ ነው ግራ እየገባኝ የነበረው። ከምንም በላይ ደግሞ በሆነ ነገር ወይ እንትን ሆነክ የሆነ ነገር ሆት ሆነክ ማየት ስለማልፈልግ ነው ብሽ ራሴን የሚያራኩት። ከዛ በኋላ ደግሞ ተመልሼም ደግሞ ይህን ነገር ሊመጣ የፈለግኩት በጣም ወንድሙን እስከያሲያስሮድረስ በስተሻለኮንች ከቤተሰቡ ቢደባደቡ ራሱ አደባድበሻቸዋል። አይደለም ገባ። ሴት ልጅ ነኝ።
ገባሽ? ድንገት የተፈጠረ ነገር ነው። ኦኬ አንቺ ሴት ልጅ ነሽ፣ ሩታ ወንድ ናት፣ ሩታ ወንድ ናት። ይሄን ስሙልኝ ወለተ እኔ ሴት ልጅ ነኝ። ወንድሙስ ጋር ቢጋደል ኖሮ ቢደባደቡ ኖሮ ምንድን ነበር መልስሽ? እኔ ሴት ልጅ ነኝ። ምን ማድረግ እንዳለብኝ አላውቅም። እሺ ኤርሚ ስላረገሽ ብቻ ነው የጠፋሽው? ሌላ ነገር ምንም የለም? እውነት ማርያምን ምንም የለም። ስላረገሽ ብቻ ነው የጠፋሽው? እና እኮ ይሄ ደስ የሚል ነገር ነው። የምር እኔ ወንድሜ ልጅ በአንቺ ስላለው ደስ ነው የሚል። አሽቃባጭ ደግሞ የአብርሃምን አላውቅም። ምናልባት ያሳለፍናቸው ነገሮች ምናምን ብዙ ነገር ሊሆኑ ይችላሉ። ከወንድሞቻችን ከጓደኞቻችን ምናምን አንቺ ስለጠፋሽ ብዙ ነገር ፈጥረናል። አይደለም ቀርቶ ወንድሙ እኮ ጓደኞቹ ላይ ወንድሙን ሲያስፈራሩ ነበር አይደል እንዴ? እንጂ ስላረግሽ ሩታ ላረገዘች በሩታ ላይ እንደዛ ስትሳለቅ ነበር። የሄርሜላን መጨረሻ ያሳይ። ተጣልተናል። ፖሊስ ጣቢያ እነሱን እስከ ማስከሰስ ደርሰናል። ግን ደግሞ ያንን ያደረግነው እነሱን ስለምንጠረጥራቸው እንጂ እነሱ ላይ ሌላ ነገር ኖሮን አይደለም። ምክንያቱም አንቺ ላይ የሚፈጥሩትን ነገር የአንቺ ያላቸው አመለካከት ጥሩ ስላልነበረ ነው እነሱን እንደዚህ ድረስ ልንደርስ የቻልነው። ፖሊስ ጣቢያ ድረስ ለማስከሰስ ከእነሱ ጋር ለመጣላት። ነገ ትገባላችሁ እናንተ። ይሄ ከሆነ ከሱ ጋር ማውራት ነው። ይሄ የሚያስርቅ ነገር አይደለም። አብርሃምን እንዳለው ተማምኖብሽ ነው ቀለበት ያሰረው። ገብቶሻል አይደል? አንቺም ስለተማመነብሽ እና ወደፊት ሲጀመር በግፊት ነው በአንተ ግፊት ያደረገ ቀለበት ያሰረው እንጂ ያም ነገር ስለሆነ ነው ያስጠፋው። አንቺም እሱ ላይ መተማመን ነበረብሽ። በእርግጥ አሁን አልፎ እኔ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በዚህ ከሆነ እኔ በጣም ደስ ብሎኛል። የኔ እህት እንጃ እኔ እንደዚህ ደስ ይላችኋል? እኔ በጣም ደስ ብሎኛል። ማርቲ ደስ አላለሽም? የምራችሁ ነው? እኔ አሉ አብርሽስ ምን አይነት ስሜት የተሰማህ ነው? ትልቁ ነገር ለመሰለሽ ግራ የመጋባት ስሜት ውስጥ ነው ያለሁት። ምን እየተሰማህ ነው? ንገረኝ። ግራ የተጋባን ስሜት ያለሽ እኮ በዚህ ታይም ባይሆን ጥሩ ነበር። ስለነገርኩህ ጥፋተኛ ነኝ? በመንገድ ምንም ጥፋት አላጠፋሽም እኮ። እሺ በዚህ ታይም ባይሆን ጥሩ ነበር። ከሆነ በኋላ ምንም ማድረግ አይቻልም። ቆይ ካረገዘችው ፈልገው ነው እንጂ እኮ ሴት ልጅ አትጠነቀቅም እንዴ? ምላሽ ካብሽ ንገረኝ። ብቻ ትንሽ ተረጋግቼ ማሰብ ያለብኝ ይመስለኛል እና ግራ የተጋባ ስሜት ውስጥ ነው ያለው። ምንም አላጠፋሽም። እሺ ምን አደረኩኝ? በእግዚአብሔር ምንም አላጠፋሽም። አስደበርኩክ? አላስደበርሽም። ተለማምጣት ከመችኑ ግራ የገባኝ ልምጥምጡ ነው። አፍቅራይ ተለማምጣት ከቤተሰብ ተለማምጡ ግራ የመጋባ ስሜት ውስጥ ገብቼ ነው እንጂ ምንም ነገር ኖሮ አይደለም። ይልቴ ነው አለ ትንሽ መረጋጋት ፈልጌ ነው። አይ አብርሃም ሁሌ እንደዚህ እንደሆንክ ያንተ ህይወት መጨረሻ ትንሽ መረጋጋት ትንሽ ግራ የተጋባ ስሜት ውስጥ ገብቻለሁ እና በጣም መኪና ትጠብቃለህ እንዴ? አብረሽ ቆይ እንዴ ልንገርህ፣ በእግዚአብሔር ገና ከሆኑ ልትርቀኝ ነው? እኛ መሄድ ካለብን እኛ እኔ እኮ ምንም ነገር እኮ አሁን የተፈጠረ ነገር የለም። ትንሽ መረጋጋት ፈልጌ ነው። እስር አታደርገውም ነበር? ለምን እንትን አልክ? አብርሽ ተረጋጊ። ምንም እንዳታስቢ ማለት ያላሰበው ነገር ስለሆነ ገብቶሻል አይደል? ያላሰበው ነገር ስለሆነ ነው። እሺ እንዳታስቢ፣ ይስተካከላል። ማወቁ አይቀርም ግን በእንደዚህ በድንገታዊ ነገር ሲሆን ማለት አልጠበቀም በዚህ ልክ